ሰላም ሰላም ውድ ፋርማሲ አሬክስ ፕላስ ቤተሰቦች እንዴት ናችሁ? ሰላም ነው። ኦኬ ትንሽ ጠፋ ብዬ ነበር፣ አሁን ብቅ ብያለሁ። ፋርማሲ ሞርኒንግ ኤግዛም ላይ ያለውን ፓርት ዋን ላይ የተወሰኑ ነገሮችን እስቲ ዛሬ በኢንትሮዳክሽን መልክ እንድንመለከት እፈልጋለሁ። እኔው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ ላይክም ሼርም እንድታደርጉ በትህትና ጠይቃችኋለሁ። ወደ ዛሬው አነስ ያለች ጥያቄዎችን እስቲ እንሞክር። ብዙ ጊዜ ሞርኒንግ ላይ ከሚመጡ ጥያቄዎች መካከል ያለውን ነገር እያነሳን እንቀጥላለን እና የመጀመሪያውን ጥያቄ ስንመለከት which one of the following medication non-selective beta blockers ብሎ የሚያነሳው ነው እና ያው ኢንጀነራሊ እንደ አንድ ፋርማሲ ድራግ ካታጎሪን በሚገባ እንድንለይ ያስፈልጋል እና ካርዲዮቫስኩላር ላይ ስንመጣ ሎት ኦፍ በካታጎሪ መልክ ያላቸው አሉ የድራጎችን ስንመለከት ማለት ነው። ለምሳሌ ኤግዛምፕል ኤሲ ኢንሂቢተር ልናነሳ እንችላለን። ቤታ ብሎከሮች ነን ሴሌክቲቭ ሴሌክቲቭ አለ። ካልሲየም ቻናል ብሎከሮችም እንደዚህ በሁለት ይከፈላሉ። አልፋ አለ። አናዘር ዳይሬክት ቫሶዳሊቲው የሚያደርጉ አሉ። ዳይሬክቲክሶችን ለምናነሳቸዋል። ልክ እንደነዛ እንደ አንድ ፋርማሲ ድራግ ካታጎሪዎችን ልንለይ ያስፈልጋል የሚለው ነገር በተደጋጋሚ በቪዲዮዎች ላይ አንስቻለሁና የመጀመሪያው ጥያቄ ላይ ስንመጣ which of the following medication is non-selective beta blocker ብሎ የሚያነሳው እና there is atenolol, bisoprolol, metoprolol as well as propranolol ብሎ የሚያነሳቸው አራት ድራጎችን እናነሳለን። እነዚህም ሁሉም የቤታ ብሎከሮች ናቸው። በት ነን ሴሌክቲቭ ስንል ያው ብዙ ጊዜ በተለያየ ቦታ ከቤታም ብሎከር አናዘር ኖርማሊ ሌላም ቦታ ቤታ 1 2 ላይም አክት የሚያደርግ ብለን የምንጠራው እና እዚህ ቦታ ላይ አንሰሩ ልናደርግ ደግሞ አንሰሩ ኦፕሽናል ልናደርግ ስንችል የመጀመሪያው ቀለል ያለ ስለሆነ እንደ ካታጎሪ ስናነሳ ፕሮፕራኖልን ስንመለከተው ምንድነው ነን ሴሌክቲቭ ነው። ፕሮፕራኖል ነን ሴሌክቲቭ ቤታ ብሎከር but meaning it is blocker by beta and 1 2 ብለን ቀድም ያነሳውላችሁ adrenergic ነው። it's contracting them atenolol, bisoprolol and metoprolol ላይ ስንል ሴሌክቲቭ ላይ እንደምናገኛቸው ነው። but the propranolol is non selective beta blocker ነው ማለት ነው። ሁለተኛው ጥያቄ ላይ ስንመጣ ይሄኛው የሚያነሳልን እነዚህ አንቲ mitochondrial antibodies አሉና these are mostly found in the patient within the which of the following condition በየትኛው ኮንዲሽን ላይ ነው እዚህ ቦታ ላይ እነዚህ አንዳንዴ ልክ ይሄ ማይክሮ ባዮሎጂ ብለን የወሰድናቸው ኮርሶች ላይ ካለው አንጻር ነው አንዳንዴ አልፎ አልፎ ያመጣልና እዚህ ቦታ ላይ ስንመጣ ጋስትሪክ አልሰር አለ፣ ፕራይመሪ ቤይለሪ ሴሮሲስ ብለን የምናነሳቸው አሉ፣ ራውማቲክ ፊበር አለ፣ አስዌላስ ቫይራል ሄፓታይተስ ቢ ብለን የምንጠራዋልና ኢንፍሌም ያደረገው ቦታውን ስናነሳ ማለት ነው። ሌላኛው ጋስትሪክ አልሰር እንግዲህ ያው ቁስሉን ስናነሳ የምናነሳበት ነገር አለ። በጣም ኤክሰስ የሆነ ሲኖር የሚኖርበት ታይም አሲዲቲውን በሚጨምርበት ታይም ላይ ፕራይመሪ ቤይለሪ ሴሮሲስ ብለን ስናነሳ ይሄ ሴሮሲስ ብለን ቃሉን እንኳን ስንጠራው ምንድነው በውስጡ ያለው ሊቨር ፌለሪቲ ሊቨር ላይ ያለውን ነገር ሊያነሳ ነው የሚችለው። ራውማቲክ ፊበር ሜቢ ከጆይንት ጋር የሚያነሳቸው ነገሮችን እዛ ቦታ ላይ እንመለከታለን። ሌላኛው እዚህ ቦታ ላይ ስናመጣው ግን ምንድነው የጠይቀ ምንድነው which of the following condition በየትኛው ኮንዲሽን ላይ ነው አንቲ mitochondrial antibodies are mostly like found ልናገኝ የምንችለው ነው የሚያነሳው እና ብዙ ጊዜ እነዚህ አንቲ ማይቶኮንድሪያል አንቲቦዲዎችን ስንመለከት ስፔሲፊካሊ ስፔሻሊ ፕራይመሪ ባይለሪ ከባይለሪ ሴሮሲስ ጋር ተያይዞ ነው እነዚህ አውቶኖመስ ዲሲዝ አፌክቲንግ ኦፍ ሊቨራችንን አፌክት የሚያደርጉበትን ነገር ስንመለከት ማለት ስለዚህ ዛንሰር ዊል ቢ ቢል ያለውን እንመለከታለን ማለት ነው። ሌላኛው እንደ ኬዝ የሆኑ ጥያቄዎችን አብዛኛው ጊዜ እንድንመለከት ያስፈልጋልና ስንመለከት ደግሞ ከዚህ በፊት ማንስቻለሁ ስፔሻል ፖፑሌሽን ነው ኮሞርቢዲቲ ነው ላይክ በሚገባ ሪድ ማድረግ አለብን ፕሮብሌሙን ቼክ ለማድረግ ማለት ነው። ለዚህኛው ጥያቄ እንመለከተው a 36 old man underwent an abdominal surgery from ከ3 months ago እንዳደረገ ነው he's developing of small ኑድሎችን ምን አደረገ on the skin ይሄ incision ላይ ሳይት ላይ ምን አደረገ during ኢንት ዲቨሎፕ አደረገ። ስለዚህ ምንም አይነት ግን ምን የለውም ይላል ፊቨር የለውም ፔን የለውም ሬድነስ የለውም እነዚህ ነገሮች አስቀምጧል ስፔሻሊ
ስለዚህ ዋት ኢዝ ዘ ሪዝን ፎር ዲቨሎፒንግ ኦፍ ኑድሎች ብለን የምንጠራቸው ነገሮች ያደጉበትን ምክንያት ነው እዚህ ቦታ ላይ የሚያነሳው። ነገር ግን ሂስትሪውን በደንብ እንመልከተው። ሂስትሪውን ስናነሳ የምናነሳው ነገር አለ። ምንድነው? አብዶሜናል ሰርጀሪ አድርጓል ከዚህ በፊት ምን ሆኖበታል? ስሞል የሆኑ ኑድሎች ምን ዲቨሎፕ አድርገዋል። እነዚህ ኑድል ብለን የምንጠራቸው ምንድነው? ስሞል የሆኑ ፊርም የሆኑ አብኖርማል የሆኑ ቲሹዎች ብለን የምንጠራቸው ናቸው። በስኪናችን ላይ ሊሆን ይችላል ወይ ደግሞ ኢንተርናል ኦርጋናችን ሊሆን ይችላል ዲቨሎፕ ያደርጋሉ። አብኖርማል የሆኑ ቲሹዎች ማለት ነው። ሲሰፋ የነበረበት ሁኔታዎች አሉ በነገራችን ላይ ሳይቱ ላይ ማለት ነው፣ እዛ ቦታው ላይ። ስለዚህ ዋት ኢዝ ዘ ሪዝን ፎር ዲቨሎፒንግ ኦፍ እነዚህ አብኖርማል የሆኑ ቲሹዎች ያደጉበት ሪዝን ምንድን ነው እዚህ ቦታ ላይ ስናነሳ አኪዩት ኢንፍላሜሽን፣ አንቲጂን አንቲቦዲ ሪአክሽን ደርማቶሳይትስ ብለን የምንጠራው አለ። ሌላስ ደግሞ ፎርጂን ቦዲ ሪአክሽን ብለን የምንጠራው አለ። ስለዚህ ቦታ ላይ ምንድነው ሰርቸሪንግ ታይሙ ላይ ነው ስፔሻል ኢንሲዥን ሳይት which was ምን ሰርቸሪንግ በስፌቱ ታይም ላይ ዲዩሪንግ ሰርጀሪስ በሚደረግበት ሁኔታዎች ላይ ነው። ስለዚህ እዚህ ቦታ ላይ ኖድሎችን ስንመለከተው ኢንሲዥን ሳይት ላይ ምን አላቸው? ፎርጂን ቦዲዎች ሪአክሽን ፈጥረዋል ስፔሻሊ። ስለዚህ በእነዛ ምክንያት የተፈጠረ ምን አለ? ኖዱል አለ። ምንድነው? አብኖርማል የሆኑ ቲሹዎች ተፈጥረዋል እዛ ቦታ ላይ። ስለዚህ እነዚህ በሂደት ደግሞ ራሱን የቻለ ሌላም ተጨማሪ ነገር። ስለዚህ ልክ በስፌቱ ላይኛው ፓርት ላይ ሊሆን ይችላል ምን አድርጓል? የተወሰነ ፎርጂን ቦዲዎች ሪአክሽን ፈጥረዋል። ኢንቫይሮንመንታል ሲቹዌሽንም ሊሆን ይችላል እዛ ቦታ ላይ ስናነሳ ማለት ነው። ስለዚህ ዘ አንሰር ዊል ቢ ዲል ያለውን ኦፕሽን እናደርጋለን ማለት ነው። ሌላኛው የጀርድ ወይም ደግሞ አስዌላስ ይሄ ከጋስቴሽናል ወይም ደግሞ ጂአይ ዲስኦርደር ብለን ከምንጠራቸው ነገሮች ውስጥ የሚመደበው ጀርድ አለ፣ ፒዩዲ ብለን የምንጠራው አለ፣ አስዌላስ ኤች ፓይሎሪ ብለን የምንጠራቸው አሉ። በዛ ውስጥ ነው ሴሮሲስንም አካቶ የሚቀጥለው እና ኖዣና ቮሚቲንግንም ልክ ኬዞቹን ስትመለከቱ ቴራፒ ፓርት ላይ ስንሄድ ጂአይ ዲስኦርደር ላይ ስንመጣ እነዛ ነው የምናገኛቸው። የመጀመሪያው ምንድነው? ጀርድ አለ። ከዛ በኋላ ፒዩዲ ብለን የምንጠራው ፔፕቲክ አልሰር ዲዚዝ አለ። ከዛ በኋላ ኤች ፓይሎሪ አለ ያለ ሴሮሲስ እያለ ልክ መጨረሻ ላይ ኖዣ ቮሚቲንግ ብሎ ነው አይ ቲንክ የሚዘጋውን። ልክ እነዚህ ኮንስቲፔሽን ብሎ የሚያስቀምጣቸው ነገሮች አሉ ስንመለከት የጂአይ ዲስኦርደር ኦን ፋርማኮቴራፒ ላይ ስንመለከት ማለት ነው። ይሄኛውን ፔሸንት አራተኛው ጥያቄ ላይ ስንመጣ የፔሸንት ፕሬዘንቲንግ ፍሮም ዘ ትሪትመንት ኦፍ ፔፕቲክ አልሰር ያደረገ ነው ማለት ትሪትመንት ማለት ነው። which of the following medication H2 blockers antagonist that inhibition of histamine induction of gastric acid secretion ኢንዱስ የሚያደርግልን ብሎ የሚያነሳው H2 blockers እንግዲህ H1 አለ ይቅርታ H2 ብሎከርሶች አሉ። H1 ላይ እነማን እንዳሉ እንዳቃለን ስፔሻሊ እነዚህ ሎራቲዲን ትሪዝም የሚጠራቸው ብለን መድኃኒቶች አሉ እና አለርጂካል ኮንዲሽን ላይ የምንጠቀማቸው። H2 ብሎከርሶች ደግሞ አሉ ለምሳሌ ራቲዲን ፋሞቲዲን ብለን የምንጠራቸው። ለዚህ ነው ድራግ ካታጎሪ አሁንም እንድንለይ ያስፈልጋል ብዬ ሀሳብ ሰጥ የነበረው እና እዚህ ቦታ ላይ ለምሳሌ ፋሞቲዲን አለ ያው እሱ እናውቀዋለን እዛው ግሩፕ ላይ ያለ ነው። ኦሚፕራዞል ሰርፋክታንት እና ፕሮክሎፕራዚን ብለን የምንጠራቸው ድራጎች አሉ። ለምሳሌ ኦሚፕራዞል ይወጣል፣ ሰርፋክታንቶችን በዚህ ቦታ ላይ እናወጣለን ስፔሻሊ ቀለል ባለ መልኩ ስንመለከት ማለት ነው። ስለዚህ በቀላሉ እንዳልኳችሁ ግሩፖቹን መለየት አለብን ብዬ አስባለሁ። H2 አንታጎኒስት ወይም ደግሞ H2 ብሎከርስ ላይ እነማን አሉ፣ ፒፒአይ ላይ እነማን አሉ የሚለው ነገር በቀላሉ መለየታችን ለጥያቄዎቻችን ምላሽ የምናገኝበት ሂደት አለ ብዬ አስባለሁ። ስለዚህ ፋሞትሪን H2 ብሎከርስ አንታጎኒስት ኦፍ ብሎኪንግ ኦፍ ኤስታሚን 2 ብሎከርስ ሪሴፕተሮችን በይሄ ስቶማችን ላይ ይሄ ሜምብሬን ሙከስ ላይ ያለውን ፓርት ነው በነገራችን ላይ ሪዳክሽን ኦፍ ምንድነው ጋስትሪክ አሲድ ብለን የምንጠራው ማለት ነው። ስለዚህ ኦሚፕራዞልን ፓንቶ ፕሮቶን ፓምፕ ኢንሂቢተር ላይ እና እነዛ ደግሞ ብሎከሮች እንዳንሆኑ ልናቅ ያስፈልጋል። ስለዚህ አሁንም ድራግ ካታጎሪ በሚገባ መለየታችን ለፈተናዎቻችን መልሶችን ቀለል ያደርጉልናል ማለት ነው። ሌላኛው እዚህ ጋር ስንመጣ ደግሞ ኮመን ሳይድ ኢፌክት ነው በነገራችን ላይ ይሄ አኪዩት ሄሞራጂክ ሳይተስ ብለን የምንጠራው ላይ ኮመን ሳይድ ኢፌክትስ which of the following ኬሞቴራፒ ኤጀንት ብለን የምንጠራቸው ናቸው። እነዚህ ሁሉም ምንድናቸው? ኬሞቴራፒዎች ናቸው። ለምሳሌ ሳይክሎፎስፋይዲን ይቅርታ፣ ሌላኛው ዶክሲብሩሲ ብለን የምንጠራው አለ። አስዌላስ ደግሞ ታሞክሲፊን ብለን የምንጠራው አለ። ቪንክሪስቲን አስዌላስ ቪንፕሊስቲን ይባላል። ሁለት መጠሪያ ስም ያለው ማለት ነው።
ስለዚህ እነዚህን ስንመለከት የትኛው ቦታ ላይ እንጠቀማለን የሚለው ነገር አሴ ኬሞቴራፒ ቼክ ማድረግ አለብን። ልክ ፋርማኮቴራፒ ላይ የተመለከትነው ማለት ነው። በዚህ ቦታ ላይ ስንመጣ ግን ኮመን ሳይድ ኢፌክት ነው። እንደ አኪዩት ሄሞሬጅ ላይ ስንመጣ ኮመን ሳይድ ኢፌክት ብለን የምንጠራው ነውና የመጀመሪያው ሳይክሎፎስፋማይድ ብለን የምንጠራው ኢትስ ኮዚንግ ኦፍ አኪዩት ሄሞራጂክ ሳይት ነው። ዲቱ ዘ ፕሮዳክሽን ኦፍ ቶክሲክ ሜታቦላይቶችን ስለሚያደርግ ማለት ነውና ዲዩሪንግ ዛት ዴር ኢዝ ምን አለው አኪዩት ሄሞራጂክ ሳይትስ ብለን የምንጠራው አለው ማለት ነው። ሌላኛው ወደ ስድስተኛው ጥያቄ ላይ ስንመለከት it's a 44 years old man was worried that his penis change in shape within the erect በሚያደርግበት ኖርማሊ ቼንጅ የማድረግ ነገሮች ይታያሉ። which of the following is mostly likely diagnosis ልናደርግ እንችላለን ነው እዚህ ቦታ ላይ ስናነሳ አኪዩት የሆነው ኢንፍላሜሽን እነዚህ ፕሮስቴታስ ብለን የምንጠራው ላይ ብላይንድነስ ብለን የምንጠራው ላይ ሬክታል ዲስፋንክሽን እና ፓዮሪን ዲዚዝ ብለን የምንጠራቸዋል። እነዚህ አንዳንዴ ልክ እንደ ዩኒክ የሆኑ ጥያቄዎች ይመጣሉ፣ ማለትም ለየት ያሉ ጥያቄዎች ይመጣሉ እና ጀነራሊ ስንመለከት ልናስቀምጣቸው ወይ ደግሞ እንዲሁ ራፍሊ ልናያቸው ከሚገቡ ነገሮች ውስጥ ይመደባሉ እና ብዙ ጊዜ ፓዮሪን ዲዚዝ ይባላል እና ኢትስ ዘ ካራክተር ዲቨሎፒንግ ኦፍ ፋይብሮሲስ ስኬሪንግ ይፈጥራል ቲሾች ላይ ማለት ነው ኢንሳይድ ዘ ፒነስ ማለት። ስለዚህ የሆነ ታይም ላይ ምን ያደርጋል ቼንጅ ያደርጋል ሼፕን። በነገራችን ላይ ልክ ስትሬት ላይን መሆን ያለበት ነገር ሙሉ በሙሉ ቼንጅ የማድረግ ነገሮች ይፈጠራሉ ማለት ነው። ሌላኛው which diagnosis is most likely heterosexual ማን ብሎ ያስቀምጣል። ኤጂንግ ኦፍ ኤጅ 30 ነው which frequently cross dressing from sexual usual but remaining satisfied within his biologically gender ብሎ የሚያነሳው ነገር አለ። ያን ያክል አልፎ አልፎ ነው የሚመጣው እንደዚህ አይነት ጥያቄዎችን እና ብዙም እንድትጨናነቁበት አያስፈልግም። ነገር ግን ዳንሰር ዊል ቢ የሚለው ትራንስፌክቲቭ ዲስኦርደር ይባላል። ጀነራሊ እንድታውቁት ነው። ትራንስፌክቲቭ አልፎ አልፎ ነው የሚመጣው ልክ እንደ ዩኒክ የሆኑ ጥያቄዎች አድርገው ማለት ነው። ትራንስፌክቲቭ ዲስኦርደር ኢንቮልቪንግ ኦፍ ዘ ክሮስ ድሬሲንግ ፎር ሴክሹዋል ሩዥዋል ኢዝ ካራክተሪስቲክ ኦፍ ፐርሰናል ቢንግ ሳቲስፋይድ ዊዝን ዜር ባዮሎጂካል ሴክስ ብሎ የሚያነሳው ነገር አለና ሌላኛው ወደ ስምንተኛው ጥያቄ ስንመጣ the following medication acting by activation of alpha 2 adrenergic receptor ብሎ የሚያስቀምጠው ነገር አለ። አልፋ 2 ላይ እንግዲህ አሁንም ድራግ ካታጎሪ መለየታችን እጅግ በጣም ጠቃሚ ነው ብዬ አስባለሁ። እንግዲህ አብዛኛው ጥያቄዎች በዚህ መጥተዋልና ድራግ ካታጎሪዎች እንድንለይ ያስፈልጋል። አሁን በተደጋጋሚ ለምሳሌ ካላዲኔት ነው ያለው እና ላፕሪል እንግዲህ እንደምናየው ላቤተሎና ፔንቶ ላሚን ብለን የምንጠራዋለና እነዚህ ድራጎች የት ናቸው ያሉት የሚለው ነገር በሚገባ ካላየናቸው ብዙ ጊዜ ያስቸግራሉ። እንግዲህ ብዙ ጊዜ እንደ ፈርስት ላይን ላይ እንደ ሀገራችን ለአንድ ሃይፐርቴንሽን ፔሸንት ኢናላፕሪል ወይም ደግሞ አሚሎዲፒን ወይም ደግሞ ኤሲ ኢንሂቢተር አስዌላስ ደግሞ ካልሲየም ቻናል ብሎከር ብለን የምንጠራቸው እንደ ፈርስት ላይን እንጠቀማለን። ይሄኛው ቦታ ላይ ስንመጣ ግን አልፋ2 አድሬነርጂክ ሪሴፕተር ብሎ የሚያስቀምጠው እነዚህ ብዙ ጊዜ ምንድናቸው ሴንትራል አክቲንግ የሚያደርጉ ናቸው። ስፔሻሊ ላይክ እንደ ሜታይል ዶፓ ብለን እንደምንጠራው ማለት ነው። ልክ እንደ ሜታይል ዶፓ ሴንትራል አክቲንግ ላይ አክቲንግ የሚያደርጉ እነዚህ ኮላዲን ብለን የምንጠራቸው is alpha adrenergic that's irradiation of sympathetic outflow from the central nervous systems leading to decreasing of blood pressure ያስተካክሉናል ማለት ነው። ስለዚህ ኦፕሽናል ስናደርግ እነዚህ ነገሮች ብዙ ጊዜ ምርጫችንን በመድኃኒቶች ራሱ ወዲያውኑ በቀላሉ መለየት እንችላለን ማለት ነው። ሌላኛው እንደዚህ ረዘም ያለ ኬዝ ይመጣል። በተገቢ መንገድ ማንበባችን መልካም ነው ብዬ አስባለሁ። እንግዲህ ዘጠኛ ጥያቄ ስንመለከት a 25 years old woman presenting within the history of recurrent of ምንድነው UTI infection ነው። ሪከረንት ያደረገ ነው እንግዲህ ሪላፕስ እንደማለት ነው። በነገራችን ላይ ሺዝ ሪፖርት ዲስዩሪያ አለ ፍሪኩዌንሲ አለ አርጀንሲ አሶሲሽን ኦፍ ኤፒሶይዳል አርጀንሲ ነገር እንመለከታለን እዚህ ቦታ ላይ እና ቴንደርነስ አለው። አሁን ኤግዛሚኔሽን ሲያነ ሱፕራ ፐብሊክ ላይ ቴንደርነስ ነገር አለው። ዩሪን አናላይሲስ ሲሰራ ፖሊዩሪያ አለው በታች ስንመለከት። ስለዚህ ካልቸራል ኮንፊርም ተደረገ። ኢሸርሸኮላ ኮንጀክቲቭ ኤጀንቱ እንደሆነ እዛ ቦታ ላይ ተቀመጠ። ፊዚሻን ኮንሲደር አደረገ ፕሪስክራይብ ፕሮፊላክሲስ ኦፍ አንቲባዮቲክስ ነው እንደ ፕሮፊላክሲስ አድርገን የምንጠቀመው ነው። which of the following medication is commonly used from the prophylaxis ነው as a prophylaxis patient with recurrent of UTI ብሎ ያነሳል። ጀነራሊ አሞክሳን እናወጣለን። በነገራችን ላይ
ሴፍሎክሳ ይወጣል። ሌላኛው ደግሞ ሲፕሮንም ብዙ ጊዜ እንደማንጠቀም እናውቃለን። በነገራችን ላይ ሴፋሌክሲንም የመጠቀም ቻንሳችን በጣም ሬር ካልሆነ ወይ ደግሞ ዲዩሪንግ ፔሸንታችን ካላት ስታተስ ካልሆነ በስተቀር ያን ያክል ነው። ነገር ግን የተጠየቅንበት ነገር አለ። ስፔሻሊ ፈርስት ላይን ፕሮፍላክሲስ ነው። አሴ ፕሮፍላክሲስ ወይ ደግሞ ኢምፔሪካል ትሪትመንት አላደርግም። በነገራችን ላይ ምንድነው አሴ ፕሮፍላክሲስ ምን እንጠቀም ነው እዚህ ቦታ ላይ ስንመጣ። ስለዚህ ኮትሪን እንደ ኦፕሽናል ማድረግ አለብን እዚህ ቦታ ላይ አሴ ፕሮፍላክሲስ ሪከረንት ኦፍ ዩቲአይ ዲስ ነው ኤፌክትስ ኮፍ ምንድነው ኢሸርሸኮይላን አግኒስት ሊያደርግልን የሚችለው ነገር ዋን ኦፍ ዘ ሞስት እሱ ነው። በት ሌስሊ ናይትሮፎሬንቲን ብለን የሚጠራው ሌስሊ ያለው ከኮትሪ አንጻር ሌስሊ የተወሰኑ ነገሮችን የማድረግ አቅም አለው። ኮምፐር ስናደርግን የተሻለውን ኮትሪኑ ስንመለከተው ዘ ሞስት ይሆናል ማለት ነው። ስለዚህ ዛ አንሰር ሊቢል ያለውን ስንመለከት ኮትሪኑ እንመለከታለን ማለት ነው። ሰልፎ ታክሲን ብለን የምንጠራውን ድራግ ማለት ነው። ስፔሻሊ ብዙ ጊዜ በዛኛውን ኦፕሽናል አድርገን ስም የምንጠቀመው ማለት ነው። ሌላኛው የመጨረሻው ጥያቄ ነው። አይ ቲንክ ኦፕሽናል ላይ ትንሽ ምርጫዎችን አትፍቻለሁ መሰለኝ። ኤኒሃው እዚህ ቦታ ላይ ስንመለከት ይህም የምርጫ ጥያቄ ነውና እዚህ ላይ ስንመጣ 45 years old ማን አድሚትድ ሆስፒታል ላይ ተደረገ። ስለዚህ in the schedule of surgery ነው ፎር ሰርጀሪ ላይ ተደረገ። 2 days later he's developing of fever አደረገች ይላሉ። ካፊንግ እና ቸስት ፔን አለው። the hospital reporting several cases of ይሄ መርሳ ብለን የምንጠራው ሚሳይል ሬዚስታንስ ስታፋይሎኮከስ አውረስ ብለን የምንጠራው መርሳ ብለን። ስለዚህ what should be given this patient to preventing of his infection ብለን ነው እንግዲህ አምፒሲሊን ለፈርስት ላይን ኤጁ ደግሞ በጣም ወይ ስሞል መሆን አለበት ጄሪያትሪክስ ወይም ደግሞ ታች ላይ ያለውን ነገር ፔዲያትሪክስ ሊሆን ይገባል ብዬ አስባለሁ። እና በጣም ከፍ ያለ ቢሆን እንደ አምፒሲሊን ለፈርስት ላይን እናስጨምራለን። በት ፔሸንታችን መርሳ የሚባለው ነገር መጥቷል በቀላሉ። በነገራችን ላይ መርሳ ሲኖር እነዚህ አምፒሲሊን፣ ሲፕሮፍሎክሳሲሊን፣ ጄንታማይሲን የሚባሉ ድራጎች ፈርስት ላይ ልንጠቀማቸው አንችልም በቀላሉ ነገር ማለት ነው። ስለዚህ እነዚህ ቫንኮማይሲንስ ምንድን ነው ብለን የምንጠራው ድራግ ዛት ዩዚንግ ኦፍ ፕሪቨንቲንግ ኦፍ ኤንድ ትሪትመንት ኦፍ ኢንፌክሽን ኮዝ ይባል መርሳ ላይ በጣም ከሚያስፈልጉ ሪዚስት ስላደረገ ነው ብዙ ጊዜ በነገራችን ላይ ፕላስ አድርገን ለምሳሌ ከሴፊፒም ጋር አዳርገን ልንሰጥ እንችላለን። አስዌላስ ከሴፍትራዞን ጋር አዳርገን ልንሰጥ እንችላለን። ፔሸንታችንን ስንመለከተው ሪፖርት አድርጓል። ፔሸንት ሪስክ ፋክተር አለው ሆስፒታል ሪፖርት አድርጓል መርሳ። ስለዚህ እንደ ፈርስት ላይን አድርገን የምንጠቀመው ቫንኮማይሲንን ይሆናል ማለት ነው። እዚህ ቦታ ላይ ላይክ ጄንታማይሲን፣ ሲፕሮ፣ አምፒሲሊን ብዙ ጊዜ ለፈርስት ላይን አድርገን ላይክ መርሳ ላይ የማንጠቀማቸው ናቸው ማለት ነው። ስለዚህ አንሰር ቢ ቫንኮ ይሆናል ማለት ነው። የዛሬው ጥያቄ ይሄን ይመስላል። እቀጥልበታለሁ በእርግጠኝነት ይሄኛውን እንዳትረሱ። ስላዳመጣችሁኝ አመሰግናለሁ። በዚሁ አጋጣሚ ሰብስክራይብ ማድረጋችሁን እንዳትረሱ፣ ሼርም እያደረጋችሁ ለጓደኞቻችሁ እንድታደርሱ ጠይቃለሁ። ቴንኪው በጣም